ጸጸተ በልቡም አዘነ ይላልና እውነት አምላክ በልብ ያዝናል? ሲቀጥል አምላክ ይጸጸታል እንዴ? እቺን ጥያቄ መልስልኝ እስቲ። ኖ እንደዛማ አይሆንም። ታዲያ መጽሐፉ የኔ የውሸት መጽሐፍ ነው? ታዲያ ምንድነው? ግራ ገባኝ እኮ። ወይስ ደግሞ እንዴት ነው? ስለዚህ የሰጡ መጽሐፍ የውሸት ነው ማለት ነው። የውሸት መጽሐፍ ነው። እሺ ይሄኛው ውሸት ነው በቃ። እሺ ግን ይገርምሃል 5 መጽሐፍ ቅዱስ ነው ያለኝ። 5ቱንም ላውጣው? ቆይ እስቲ የአሁኑ መጽሐፍ አሳየኝ። የአሁኑ መጽሐፍ ያሄ ነው። ያ በደንብ አይታይም። አይ ኖ ከንትኑ ተጀርባ አሳየኝ። ጀርባውን ከኋላ ሳገልጠው ምንድን ነው የሚለው? መጽሐፍ ቅዱስ የብሉይና ሐዲስ መጽሐፍት ይላል። አዲስ ኪዳን ነው መጽሐፍ ቅዱስ። አዲስም ብሉይም ሁለቱም እኮ አዲስ ኪዳን ነው። አዲስ ኪዳን ብቻ የምትቀበሉት? አይ ኖ ይሄኛው እኛ አይደለም ይመስለኛል። በቃ ግን እዚህ ጋር ሳነቦ እንደዚህ ይላል። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። ይሄ ስህተት ነው? ብሉይ ኪዳን እና አዲስ ኪዳን የሚባለው መጽሐፍ ሁለት። ብሉይ ኪዳን ማለት የነበረ የድሮ ማለት ከመቶ ስንት ዘመናት በፊት አዲስ አዳምና ሔዋን ከመፈጠራቸው ሔዋን ወደ አዳም። ግን ብራዘር ጥያቄ እኮ እሱ አልነበረም። እኔ ጥያቄ መጽሐፍ ቅዱስ ላይ እግዚአብሔር አዳምን ሲፈጥር ተጸጽቷል፣ አዝኗልና የሚጸጸት አምላክ ምን አይነት አምላክ ነው? እሱ ነው ያልገባኝ እኮ አሁን ከአእምሮዬ በላይ ሆነብኝ። እሱ ነው እኔ አሁን አምላክን የማስበው ኃያል እንደሆነ ነው እንጂ ደካማ እንደሆነ እግዚአብሔር ኃያል ነው። ይኸውልህ የእስራኤል አምላክ ይፋረድ ይሽባል። ምን ማለት ነው? እስራኤሎች ይኸውልህ አንድ ነገር ልንገርህ ወንድሜ፣ እሱ ሌላ ልጅ ነው ያወራኸው። አሁን ስታወራ የነበረው ልጅ ሌላ ልጅ ነው። አሁን ያወራኸው ልጅ ማለት ነው። እኔ ሌላ ድንገት ገብቼ ነው ተንቅልፌ ነቅቼ ነው የማወራ። እየሰማኸኝ ነው? እየሰማሁ ነው። እኔ እዚህ ምድር ላይ እምነት አለ ወይ ብትለኝ፣ እምነት ምን አይነት እምነት አለ ወይ ብትለኝ፣ ሁለት እምነት አለ ነው የምለው። ምንና ብትል ኦርቶዶክስንና እስልምና ብቻ ነው ኢትዮጵያ ውስጥ እምነት አለ የምለው። ሌላው እየፈለሰፈ የሚመጣ ነው። ግን አንዴ አሁን እኛ ጴንጤ አለ ኦርቶዶክስ አለ ዋቄ ፈታ አይደለም ጥያቄ። ኦርቶዶክስ ታሪኩን ልገምልህ። ትምህርት ቤት እያለሁ ኦርቶዶክስ ጓደኛ እና አንተ ገሃነም ትገባለህ ኦርቶዶክስ መሆን አለብህ ብሎ ያው መጽሐፍ ቅዱስን ገዛሁኝ። እሺ አነባለሁ ብዬ ገዛሁኝ። ከዛ መጽሐፍ ቅዱስን ሳነብ የመጀመሪያው ገጽ ጥያቄ ተፈጠረብኝ። ጥያቄው ምንድነው? እግዚአብሔር ተጸጸተ በልቡ አዘነ የሚል ጥቅስ አገኘው መጽሐፍ ቅዱስ ላይ። ልክ ነህ አለ አምላክ እንዲህ ብሎ በልቡ ያዝናል። እለ አንተ ማለት ምንድነው እምነትህ? እኔ ሙስሊም ነኝ። አሁን ሙስሊም ነህ? ቴንክ ዩ። ሙስሊም የኢትዮጵያ ዓለም ላይ ሙስሊሞች ወደ ሁሉም ሲቀበል ማን ነው እስልምናን ማን ነው የተቀበለው? ግን ይሄ አትመልስልኝ። በጣም አሁን ሰዓትም ልመልስልህ እኮ ነው ልመጣልህ እኮ ነው አንተ ጋር ልመጣ እኮ ነው። እቺ ብቻ መልስልኝ እንዲገባኝ። ከዛ ለሐል ያዝናል። እግዚአብሔር የተተጣጣበት አዳምን ሲፈጥር ሔዋን አሳስተዋለች። ኦኬ ሔዋን አሳስተው እግዚአብሔር አያውቅም ነበር። ይሄን ማለት ይሄ ሲደረግ አዳምን ልክ እንደ መልእክተኛው ነብዩ ኢሳያስ ምናምን የሚባሉ መላእክቶች ፈጥሮ እግዚአብሔር ልክ ወደ ምድር ሔዋን አሁን ብሉይ ኪዳንና አዲስ ኪዳን ይባላል አይደል? በብሉይ ኪዳን ዘመን በቃኝ አይወልድም። አይ አንዴ ላስቀምጥና እዚህ ጋር ማለት ነው በቃኝ። ለምሳሌ በቃኝ አልኩት። አው አያውቅም ብለኸኛል። ስለዚህ አሁን ክርስቲያኖች ኦርቶዶክስ የሚያመልኩት አምላክ የወደፊቱን አያውቅም ማለት ነው። እኔ ግን ሙስሊም የማመልከው አምላክ የወደፊቱን ያውቃል። ስለዚህ በቃ ትቼዋለሁ። አመሰግናለሁ። ክርስትና ልቀበልም መጽሐፉን እያነበብኩም ነበረ፣ ግን በቃ ስህተት እንደሆነ ገና አንተ ራሷ አምነህልኛል። ለምን አምላኩ የሚጸጸት ከሆነ የወደፊቱን የሚያውቅ ከሆነ በቃ አምላክ ሊሆን ይችላል። ተባረክ። ሁለተኛ አባቢ አንተ ራስህ እንደ አቅም ትላለህ። አቅም እኮ ከሱ በላይ ማንም ያውቅልን። ተፈጣሪ በላይማ ማንም ያውቅልን።
ግን ምንድን ነው እዚህ ጋር ብሉይ ኪዳንና አዲስ ኪዳን በምን ያፈጠረው? አዲስ ኪዳን ሌላ ነው፣ ብሉይ ኪዳን ምን? እሺ ቀይ ሁሉም ዘላለም እስከምኖር ድረስ የሚያውቀው ፈጣሪ ብቻ ነው። ፈጣሪ ማን ነው የሚያውቀው? ግን ብሉይ ኪዳን ላይ አዲስ ኪዳን ይኸውልህ፣ ብሉይ ኪዳን ላይ አዲስ ኪዳን ላይ ከምታነበው መጽሐፍ እኮ አለ እኮ ብሉይ ኪዳን እግዚአብሔር አቅም ብለኸኛል። በጥቅም ይኸውልሽ ብራዘር ምን አለ መሰለሽ፣ ያመነ የተጠመቀ ይድናል። አይሰራም። ግን ደግሞ በምንድን ነው የማምነው? በምን ልመን? እሺ ቆይ አዲስ ኪዳን ወለድና ሙስሊም አይደለም ስትጠመቅ ነው እኮ ክርስቲያን መሆን። ከአርባ ቀን በኋላ ክርስቲያን ነው እኮ ከአርባ ቀን ክርስቲያን ነው። በቃ ይሄን ነው ማምነው። እንደዛ ነገር አለ። ህፃን ልጅ ሲወለድ ምንድን ነው የምትለው? ህፃን ልጅ ሲወለድ ከአርባ ቀን በኋላ ክርስቲያን በቃ ያን ነው የምታምነው። ለምን? ይሄ በአዲስ ኪዳን ላይ የመጣ ነገር ነው። ይሄ በቃ ምንድን ነው? ሙስሊም ነው ያልከኝ? ስትወለድ ሙስሊም ነኝ እኔ ስወለድ። ከዛ ክርስቲያን ሆንክ? ክርስቲያን ሆንክ ከአርባ ቀን በኋላ ተጠመቅኩ በኋላ ነው። ዮርዳኖስ ተጠመቀ በኋላ ነው ኢየሱስ ክርስቶስ። ስለዚህ የፍጥረት እምነት ሙስሊም ነው ማለት ነው። ሰው ሲፈጠር ሙስሊም ነበር፣ ሲፈጠር ሙስሊም ነበር። ወይኔ ጉዲ! እንዲህ ያምያሟል እንዴ! ከአርባ ቀን በኋላ ይጠመቃል። አምላክ ሲፈጠር ሙስሊም አድርጎ ከፈጠረ ለምን ወደ ክርስትና ገባ? ለምን ተቀየርክ? ያው ለምሳሌ ይኸውልሽ ጥምቀት እኮ አለ። አንተ እንዴት ነው ጥምቀት? እናንተ ዋሃብያ የመጣው የት ነው? ሙስሊም የሆነ እሺ፣ ያመነ ከጠመቀ ይድናል የተባለው እኮ እዚህ ጋር ነው ማለት። በቃ ያመነና ከጠመቀ ይድናል። አይደለም መጀመሪያ እምነቱ ምንድን ነበር ነው? አሁን አንተ ሙስሊም ነበር መጀመሪያ። እምነቱ እኮ ያውልሽ እኮ ለምን መሰለሽ፣ እምነቱ እኮ መጀመሪያ ሲፈጠር ሙስሊም ነው ማለት ሳይሆን ክርስቶስ ወደኛ ወደ ምድር መጥቶ ምህረትን ከተቀበለበት ጀምሮ ከተጠመቀ ጀምሮ ከዛ በኋላ ለ5500 ዘመን ምናምን እንዲገባኝ ክርስትና ተጠመቅ ነበር። እንዲገባኝ አንዴ ክርስቶስም ተጠምቋል እንዴና? ኦኬ ከመጠመቁ በፊት ምንድን ነበር ክርስቶስ? ብሉይ ኪዳን ያኔ የሰው ዝርያ አይፈጠርም። ብሉይ ኪዳን የሚባለው በዛ ኪዳን ብሉይ ኪዳንና አዲስ ኪዳን የሚንታታ በዚህ ጋር ነው። በጣም ከአእምሮ በላይ ሆነብኝ፣ ተወዛገብኩኝ፣ ግራ ገባኝ፣ ወላሂ ግራ ገባኝ። እንዴት መሰለህ እኔ እናንተ ይሄን ጥያቄ የምጠይቅህ ራሱን ችሎ ማለት በደንብ ያስተማሩኝ እኔ ንገርህ፣ ሙስሊምም አይቻለሁ ክርስቲያንም አይቻለሁ። አንድ የኔ ጓደኛ አለ ማለት እንደዚህ ብሎ ተተረተ አለኝ። እንዴት አልኩት፣ የኛ ዘመድ አለ እናቱ ሙስሊም ነች፣ አባቱ ክርስቲያን ነው። እየሰማኝ ነው አባቴ? እናቱ ሙስሊም ነች አባቱ ክርስቲያን ነው ተባለ። የተምታታበት ጥያቄ ማለት ነው። ልመጣልህ ነው። መንገድ ላይ ልጁ ማን ነው ስሙ? ጋሽ መሐመድ ይባላል። እየሰማሁ ነው። ከዛ መንገድ ላይ እየሄደ ጋሽ መሐመድ አሉት። ተሱ ያነሱት ማለት ነው። እንግዲህ ያለ ክርስቲያን ነው ማለት ክርስቲያንም አይደለም ሙስሊምም አይደለም፣ ከሁለቱ ተወልዷል። ከክርስትናና ከእስልምና ተወልዶ መንገድ ላይ እየሄደ ጋሽ መሐመድ አሉት። በአባቱ እየተጠራ ነው። በአባቱ ስለተጠራ አዳምጥ። እዚህ ጋር ይኸውልህ፣ ይሄ ልጅ እናቱ ክርስቲያን ነች፣ አባቱ ሙስሊም ነው። ልጁ የተጠራው በአባቱ ነው። መሐመድ ብሎ ጠራው። አባቱ መሐመድ አለ። ልክ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተብሎ የሚጠራበት ማለት ነው። ከዛ ጋሽ መሐመድ ከክርስትናና ከእስልምና ማን ይጠርቃል አሉት። እናት ነች አባት የሚጠርቀው ለማለት ፈልገው ነው። ከእስልምናና ከክርስትና ማን ይጠርቃል ሲሉት ከሁለት አንዱ አሩን ይበላል ነው ያለው አይደል? ቆይሽ አንዴ፣ አሁን እኮ አልተገባባንም ወገኔ። ታሪኩ ያስቃል በጣም አውቃለሁ። እየሳኩ ነው። ግን አሁን ጥያቄያችን ምን መሰለህ? የፈለገውን ያምልክ ልጁ፣ አባቱ ክርስቲያን ይሁን ጴንጤ ይሁን አያገባኝም። እኔ ጥያቄ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር አዘነ ይላል፣ እግዚአብሔር ተጸጸተ ይላል። ቅድም አንተ ደግሞ እግዚአብሔር አያውቅም ብለኸኛል። ስለዚህ የማያውቅ አምላክ አያመልክም። ወደ ሁለተኛ ደግሞ መጣሁ። ሁለተኛ ደግሞ ስመጣ ምን አልከኝ አንተ? ሁለተኛ ላይ ሰው ሲወለድ ሙስሊም ነው አልከኝ። ሰው ሲወለድ ሙስሊም ከነበረ ኢየሱስ ከመጠመቁ በፊት ምንድን ነበረ? እቺን ትመልስልኛለህ? እኔ ኢየሱስ ነገር አጣርቼ ነው
በቃ ነገ ትመልስልኛለህ። እሺ ከመተኛት በፊት አንድ ጥያቄ ልጨምርልህ። አንድ መጽሐፍ ላይ ስለ ብልግና ተጽፎ ካለ ያ መጽሐፍ ያምላክ ቃል ይባላል? መጽሐፍ ቅዱስ ይባላል ያውቃል? ያ መጽሐፍ ማለት መጥፎ ነገር በቃ ብልግና፣ ለምሳሌ ጡቷ እንደዚህ ነው፣ ዳሌዋ እንደዚህ ነው የሚል መጽሐፍ ቢገኝ ያ መጽሐፍ ያምላክ ቃል ይባላል? ቆይ ምን አግኝተህ ነው? ምን አግኝቼ ነው? አይ መጀመሪያ ምን አገኘው መሰለህ? መጽሐፍ ቅዱስ ላይ ሁለት ፍቅረኛሞች አሉ። እሺ ፍቅረኛሞች አሉ እና ይጀናጀናሉ። ሲጀናጀኑ ያ የተጀናጀኑበት ደብዳቤ ወጣባቸው እና መጽሐፍ ቅዱስ ተባለ። እና ጥያቄ ምንድነው? የሁለት ሰው ጅንጅን እንዴት ብሎ መጽሐፍ ቅዱስ ይባላል ነው? እሱ ውሸት ነው። ሲጀመር የሰጡት መጽሐፍ የክርስትና እምነት መጽሐፍ አይደለም ማለት ነው። አምስቱን ማሳያለሁ። 5 መጽሐፍ ቅዱስ ነው። ችግር እኮ ይሆናል ብዙ ጊዜ መጽሐፍ ብቻ ነው። ብሉይ ኪዳንና አዲስ ኪዳን ይባል ብቻ ነው መጽሐፍ ያለው። አይ አይደለም ያለው እትሞች ይለያያሉ። 1980 እትም አለ፣ አዲስ የግዕዙ አለ። አንተ አዲስ ኪዳን ጴንጤ ነው እርፍ። አንተ ኦርቶዶክስ እንዳሰማ ቤተክርስቲያን እንዳሰማ ያረማየው ነገር አዲስ ኪዳን ማለት ይኸውልህ ወንድሜ፣ አዲስ ኪዳን ማለት ኢየሱስ ክርስቶስ ከ500 ዘመን በፊት ሔዋንና አዳም ሔዋን የሴት ልጅ ፌሬድ የምታየው 7 ዓመት ደምሽኝ ሲላት 7 ቀን ስትል 7 እንዳልሽ ይሆንልሽ የተባለችበት ነው አዲስ ኪዳን። ስለውልህ ሰው ልጅ የዘራው ስለዚህ ከዛ በፊት ስንት ወር ነበር የምታየው ወር አበባ እንትና ሔዋን አመት ላይ የለም እንደ አይነት ነገር ሔዋን የለችም። አዳምም አልተፈጠረ ሔዋንም አልተፈጠረች በዛ ዘመን። በአዲስ ኪዳን ሙተዋል እኮ አዲስ ኪዳን ከ2000 ዓመት በፊት እኮ የተጀመረው አዲስ ኪዳን ምን ነካው? አዲስ ኪዳን ማለት ተሐድሶ ነው። ተሐድሶ የሚባለው አዲስ ኪዳን ተሐድሶ ነው ተሆነ እንግዲህ ያመለስልኝ አዲስ ነው። አዎ ይሄን ጥያቄ መልስልኝ በቃ ችግር የለው። ይሄን አንዴ ታነብልኛለህ? መሐልዬ ነውና እሺ እስቲ እንደምብብኝ ከስር ያለ ነው ያለ አንብባ ድምፅህን ከፍ አድርገህ። ይሄ እኮ አባቴ ይኸውልህ ክልስ የሚለው ውሸት ነው። እስቲ አንድ አንብበው መጀመሪያ ችግር የለውም። ከዛ እናያለን ውሸት ነው አይደለም እናያለን። አንድ አንብበው። የትኛው ግን ምዕራፍ ጣቴ ይታያል። ጣቴ ምን ይላል? አንቺ ስልማጥስ ሆይ ተመለሽ እናይሽም ዘንድ ተመለሽ በሱልማጢስ ምን ታያላችሁ? በመጽሐፍ ትክክል አይደለም አባቢ። አንተ ከኛ ጋር ለመከራከር እውነተኛው መጽሐፍ ቅዱስ እናፈዝ። ይሄ መጽሐፍ ቅዱስ ከምን ላይ ያመጣው? አንብቦ መጀመሪያ ለምን ቆንኩ? እዚህ ጋር ጨርሰው እስቲ አንዴ። ይሄ ጥያቄ እኮ ሌላ መጽሐፍ ላይ ስለየሁት ማለት ነው። ቀራ አንዴ አንብቦ አለ ችግር የለው። አንድ አንብቦ ችግር የለው። ከዛ ህግ ይፈታዋል። አንድ አንብቦ ቆይ ለምን ዝም አባቢ? በቃ እኔ አንብብልህ። አንተ አፍራሃል። አንብብልህ። እንደዚህ ይላል የዳሌዎች ሸቀማመጥ በአንጥረኛ እጅ እንደተሰራ የዳሌዎች ሸቀማመጥ ይላል። እምብርት መጽሐፍ ቅዱስ እኮ ነው። ስማ ቆይ አይደለም አንተ እንደ መጽሐፍ ቅዱስ አንተ ሙስሊም ነኝ ብለሃል። እስልምና ተከታይ ነኝ ብለሃል። እኔ ረመዳንን ጾም 2 ዓመት ጾም ያለው በጓደኛ የተነሳ ማለት ነው። ጓደኛ በህይወቱ የለም። ቆይ አንዴ ወደ እሱ እዚህ መጽሐፍ ጥያቄ አለ። አሁን ጥያቄው እንኳን የማይሆን መጽሐፍ ቅዱስ ይዘህ ነው መጣው አንተ። የማይሆን ነገር ኮሜንት ለማለት ይሄ ውሸት ነው ልተወው በቃ። ይሄ መጽሐፍ ውሸት ነው እንዴ? ተዳሊዎች ምናምን ብለህ እንደዛ ነገር ታረባለህ እንዴ? ኧረ በእናትህ ለመጽሐፍ ቅዱስ እኔ መቤቴን በአንተ ምክንያት ረመዳን 2 ዓመት ጾም ያለው ብያለሁ። ወይ ወደሱ መጣልና እኮ ይሄ ውሸት ነው። ይሄ ውሸት ነው አልኩህ። በቃ እሺ ይሄሳ ውዳሴ ማርያም ታውቃለህ? ግዕዘኛ ውሸት ነው። ውዳሴ ማርያም የሚለው አለህ? ውዳሴ ማርያም መጽሐፍ ቅዱስ እኮ አይደለም። ኧረ አላህ
አረ መጽሐፍ ገብቶኛል ማለት አንተ ይኸውልህ ምሳሌ እኮ እየሰጠሁ ነው። ልክ እንደ ውዳሴ ማርያም ይሄ ድንገት የጻፈው ሌላ ተራ ሰው የጻፈው ነው እንዲህ አይነት መጽሐፍ። አንተ አውዚ ቢላህ እኔም እኮ የሚለው ሰው ተባረክ ባይዘው ተባረክ በጣም ደስ ብሎኛል። እኔ የሚያውቁት እሱ ነው። ለምን እንደዚህ አይነት ብልግና የሚያወራ ሰው ትክክለኛ መጽሐፍ ሊባል አይችልም። ግን ወላሂ መጽሐፍ ቅዱስ ነው ይሄ መጽሐፍ። ላሳይክም አንድ ይኸውማ ይኸው ላሳይ ካላመንከኝ ማለት ነው። በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ፕሬዝዳንት ፍቃድና ትእዛዝ ተዘጋጅቶ ከግዕዙና ከመጽሐፍ ቅዱስ ጋር ታይቶ መሰረታዊ ቋንቋዎችን ከዕብራይስጥ ጋር ከዝር ጋር ተመሳክሮ ታተመ ይላል። ለማን ታተመ? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄ 81 አንተ ውስጥ ያለውን ነገር ስለምትል ድሮ ሊቀነ ጳጳስ የሚመጣልን ከግብጽ ነበር። እኛ ገብርኤልን ማርያምን እዚህ ኢየሱስ ክርስቶስ በነገራችን ላይ እምነት ይሄ በአቡነ ማትያስ ጊዜ ነው። በአቡነ ማትያስ ጊዜ እኮ ነው። አየህ በአቡነ ማትያስ ታዲያ ትናንትና እንዲህ አይነት ሰው የሚጥፍልሃል መጽሐፍ ቅዱስ በአቡነ ማትያስ ጊዜ የት የመጣ ነው? ታትሟል እኮ በህይወትሽ ታትሟል በህይወትሽ አታውቅም እንደታተመ በቃ ይሄ ልተውና በአቡነ ጳውሎስ ጊዜ በአቡነ ጳውሎስ የታተመ ያወጣል። ይሄ በአቡነ ጳውሎስ ነው። ይሄ ከ40 ዓመት በፊት የታተመ መጽሐፍ ቅዱስ ከ40 ዓመት በፊት እንደው እባክህ ቢያንስ ይሄን እንኳን እመነው። ያው መጽሐፍ ቅዱስ ይላል። ከዛ ደግሞ ያው እዚህ ጋር አለልህ ያው ይህ መጽሐፍ ቅዱስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። ያው የኦርቶዶክስ 81 አሃዱ። እሺ አየኸው አሉ እየሰማን ነው። እሺ ይሄ መጽሐፍ አየኸው? እኔ አላየሁትም። አሁን እኔ አልታየኝም። እሺ እጅ ላይ መጽሐፍ ቅዱስ አለ? እኔ ጋር አሁን ምንም የለም። ተኝቻለሁ። ተኝተሃል? በቃ እሺ አሁን ምን እና ግን ግራ ገባኝ። መልስ እንዴት ላገኝ? ይኸውልህ እኔ አሁን ያለው ስራ ላይ ነው ማለት ስራ ቦታ ነው ያለው። ተኝቻለሁ። ግን እኔ አንድ ነገር ልንገርህ ወንድሜ፣ ከመንገርህ በፊት ቆይ አንዴ፣ ከመንገርህ በፊት ማለት ነው። አሁን እኮ እንዳውም በጣም አወዛገብከኝ። ከአእምሮ የቀደሙ ልጅ ይሻል ነበር፣ የመጀመሪያው ልጅ ይሻል ነበር። አንተ በጣም አወዛገብከኝ ከምልህ የቀለድኩ አይደለም ቁም ነገር እሱማ ትክክል። እንደው አንተ እውቀት አለ ትንሽ ትሞክራለህ፣ ግን ደግሞ አወዛገብከኛ። ለምን አወዛገብ? እግዚአብሔር ሁሉ ነገር አያውቅም አልከኝ። ስለዚህ ሁሉ ነገር የማያውቀው አያውቅም አላልኩም። እሺ ከጎን ያለውን ጠይቀው አባ ከጎን ያለው ብሎ የምጠይቀው አንተን የምጠይቀው እኮ አንተ ጋር መከራከረው ማለት ነው ብሎ አለ። በቃ እሺ እሱን ተውነስ። እሺ ብያለሁ። በል አንድ ነገር ልንገርህ። በቃ እሺ አንድ አይደለም ኦርቶዶክስ ክርስትና ይኸውልህ ስማኝ እንኳን አይደለም የራስን ብቻ ተደምጣ። እሺ በእናትህ አንዴ ልጨርስ። ኦርቶዶክስም ክርስትና ማለት ክርስትና ጴንጤም ክርስትና ነው። አሁን አንዳንድ ሰዎች የኛ እምነት ተከታዮች ኦርቶዶክስ የሆኑ ሰዎች አንተ እምነት ምንድን ነው ብለህ ስጠይቀው ክርስቲያን ነኝ ይላል። ክርስቲያን ማለት ጴንጤም ክርስቲያን ነው፣ ካቶሊክም ፓስፈቻም ምን ሁሉ ክርስቲያን ነው። አየህ እኔ የተዋህዶ ልጅ ነኝ፣ የኦርቶዶክስ ነኝ። እሺ ኦርቶዶክስ አንዴ ብቻ ነው አንዴ እንድንግባባ። እኔም አሁን ኦርቶዶክስ ላይ ጥያቄ የተፈጠረብኝ። አሁን ኦርቶዶክስ ላይ ደግሞ ስመጣልህ ስንት አምላክ ነው የምታመልከው? አንድ አምላክ ነው። አንድ አምላክ ብቻ አይደለ? yes የአንድ አምላክ ማን ነው? ኢየሱስ ነው ወይስ ማን ነው? ኢየሱስ ማለት ኢየሱስም ጌታችን ኢየሱስ ክርስቶስ ነው። አምላክ አይደለም? አምላክ ነው። እሺ ኢየሱስ አንደኛ። እሺ ኢየሱስ አባት አለው ወይስ እሱ ብቻ ነው ያለው? ኢየሱስ አባት የለውም። አባት የለውም ኢየሱስ? አባት የለውም። ምድር ላይ ሰማይ ላይ ያለ አባት የለውም ኢየሱስ? እናት አለች። ኢየሱስ ክርስቶስ ማርያም እናቱ ነች። ተወልደዋለች። በድንግልና ጸንሳ የወለደችው ነው ኢየሱስ ክርስቶስ። አይ ሰማያዊ አባት የለውም? አብ አባቱ አይደለም ለኢየሱስ? አብ ምንም የራሱ ነው። አብ ኢየሱስ ክርስቶስ። አሁን ይኸውልህ ይሄ ጋር እኮ ነው የምታታብናል የምልህ እኮ ከብሉይ ኪዳንና በአዲስ ኪዳን እኮ የሚመጣልህ እኮ እዚህ ጋር እኮ ነው። አብ ማለት አይ አይደለም። አሁን አንተ ኢየሱስ አባት የለውም አልከኝ፣ ግን ደግሞ አሁን እዚህ ጋር መጽሐፍ ቅዱስ ከፍት ማለት ነው የማቴዎስ ወንጌል አዲስ ኪዳን የማቴዎስ ወንጌል ላይ ኢየሱስ ምን አለ? አዎ ልክ ነህ። አዎ ደግሞም ሁለተኛ ሄዶ ጸለየ። ኢየሱስ ጸለየ ሁለተኛ ጊዜ ሄዶ እሺ እዚህ ጋር ሳነበው ኢየሱስ ሄዶ ጸለየ ይላል። ከዛ አባቴ አለ ኢየሱስ። ኢየሱስ ሲጸልይ የነበረው ወደ ማን ነው? ወደ አባቱ። አባት የለውም አልከኝ እንዴ ቅድም? ኖ አንተ አሁን ተመችቶኛል። ሄድ ቆይ ጥያቄ ጨርስ። ስለዚህ ኢየሱስ አባት አለው? አባት አለው የለውም አይደለም ያልኩህ። አባት እኮ የለውም ብለኸኛል አንተ። አባት የለውም ብለኸኛል።
ኢየሱስ ክርስቶስ አባት የለውም። እዚህ ጋር ደግሞ አባቴ አለ ኢየሱስ፣ አባቴ አለ ኢየሱስ። ግራ ገባኝ እኮ ወይኔ አምሮ ዛሬ ቀን። እሺ ምን ተሻለኝ? አንድ ሰው አስገብታል። እሱን ጥያቄ ጠይቅልኝ። እሺ እኔ ራሱን የገባው ነው ያስገባሁትም። አንተ መሰለኝ ተቀበልከው። እኔ የተቀበልኩት ለምን ይቀርልከኛ ይቅርብ። እንቀጥል ወገናችን እንቀጥል። አሁን እዚህ ጋር ኢየሱስ አምላክ ነው ብለኛል። ኢየሱስ አምላክ ከሆነ ወደ ማን ነው የሚጸልየው? ቢኬ ማን ተወሱ። እኔ ጋር አውሩ። ወደ ማን ነው የሚጸልየው? ኖ ቆይ አባቢ ይኸውልህ የሚምታታብህ እኮ የጋቆ እኔ ልግባበት ኢየሱስ ክርስቶስ እገባለሁ። ኖርማል ነው። እሺ ቤኪ አንተ ጋር ልቀጥል። ሰላም ይግባ ሚኪ ይግባ። ቆይ ሚኪ ይግባ። ተቀብያለሁ። እንዴት ነው ወገኔ? አትፍሩ፣ እገባለሁ። እሺ እሺ እንዴት ነህ ቤኪ? ሚኪ ወይ እሺ ድምጼ ይሰማሃል ቤኪ? ይሰማል ነው ይሰማል። ከየት ቤተ እምነት ነው? ኦርቶዶክስ ነው? ያ ኦርቶዶክስ ነው። እሺ ጥያቄ ነበረኝ። እሺ ጠይቅ። እሺ አሁን እየጠየኳችሁ የነበረው ጥያቄ ስንት አምላክ ታመልካላችሁ የሚል ነው። ስንት አምላክ ነው የምታመልከው? አንድ ነው። እሺ የአንድ አምላክ ማን ነው? ኢየሱስ ነው ወይስ ማን ነው? ኢየሱስ ክርስቶስ ነው። እሺ ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። ያው ግን ምናመሰግናቸው አለ እንጂ እሱም ብቻ ነው። ከኢየሱስ ውጭ አምላክ የለም። ተስማማ። ግን መጽሐፍ ቅዱስን ሳነብ አብ የሚባል አምላክ አለ አለ መጽሐፍ ቅዱስ። አብ የሚባል አምላክ አለ፣ የኢየሱስ አምላክ ይላል። አብ የሚባል አምላክ አለ። ሁለተኛ ኦኬ፣ አንቺ በሌላ ተረድተሽ ነው። ይኸውልሽ አብ ማለት ይኸውልሽ ላስረዳሽ ነው። እሺ ቀጥል፣ አስረዳኝ። አንቺ አነበብሽው ብሉይ ኪዳን ላይ ነው መሰለኝ። አባል መንፈስ yes ብሉይ ኪዳን ላይ ልክ ነው። አዲስ ኪዳን ወንጌል ላይ ማቴዎስ ወንጌል አዲስ ኪዳን ወንጌል ላይ ማቴዎስ ያው አዲስ ኪዳን ላሳይክ። ኤፌሶን እንደዚህ አዲስ ኪዳን ላይ ነው ያነበበው። አዲስ ኪዳን ላይ ኤፌሶን ወይም የኛ ትክክለኛው መጽሐፍ ቅዱስ ላይ ከሆነ ከሁሉ በላይ የሚሆን እሺ እሱ ማለት ይኸውልህ ወደ ምድር ስጋ ለብሶ በመጣ ጊዜ ማለትም እንዴት ብዬ ላስረዳ? እኛን እንትን ከኃጢአታችን ለማዳን ብሎ ከመጣ ጀምሮ ያው አብ መንፈስ ቅዱስ ላይ ሆኖ እየጠብቆ ነበር። የእሱ መንፈስ ማለት ነው። ገብቶሃል? እንዴት እንደማስረዳ አላውቅም። እስቲ ሁሉም ሰው እንደዛ ይለኛል። ይገርምሃል። ዲያቆንም ስጠይቀው ይሄ ላስረዳው አልችልም ይለኛል። ቆይ አንዴ ቤት እንቆም፣ እዚህ ጋር እንቆምና ኢየሱስ አምላክ አለ የለውም? እሺ ይኸውልህ ኢየሱስ አንድ አምላክ ነው። በቃ ራሱ አምላክ ነው። ደስ ወደ ምድር ስጋ ለብሶ ሲመጣ ብቻ አይ ጥያቄ ኢየሱስ አምላክ አለ የለውም? አምላክ የለውም። ራሱ አምላክ ነው። ግን መጽሐፍ ቅዱስን ሳነብ ኢየሱስ አምላኬ እያለ ሲናገር ነበር። ወደ አምላኬ ይሄድ ነው አለ። አምላኬ ይሄድ ነው። የኛ መጽሐፍ ቅዱስ ነው። የኛ መጽሐፍ ቅዱስ ነው። የእናንተ መጽሐፍ ቅዱስ አይደለም ያዘው ክልስ ይዞ ነው የመጣው። ቆይ እሺ ክልስ ከሆነ እጅ ላይ በቂ መጽሐፍ ቅዱስ አለ። እጅ አንተ ይዘህ መጽሐፍ ቅዱስ አባቢ አንድ ነገር ልንገርህ። ቆይ ልንገርህ፣ አዳምጠኝ፣ ስማኛ። እኛ እንደሰማን ስማኝ። እሺ ኢየሱስ ክርስቶስ ወደዚህ ምድር ለመምጣቱ ማለት እስራኤሎች ስንት ዓመት ዘመናት እንደተሰቃዩት አረ በእናትህ የእስራኤል አምላክ ብለን የምንፈርደዋለን። የእስራኤል አምላክ ያውቃል እንላለን። እሱ ብቻ አይደለም። እኛ ቆይ ልነግርህ ነው፣ ልመጣልህ ነው። መልስና አዳምጠኝ። አንተ ወደኛ ለመምጣት ትፈልግ። የክርስቲያኖች አምላክ የላቸውም። የሚያመልኩት ጳውሎስ ነው ወይንስ እኛ በታቦት እናምናለን አለን? በታቦት አናምንም። የምናምነው በቃሉ ብቻ ነው። ኢየሱስ ክርስቶስ ታቦቱ ላይ ቃል ስላለው ቃሉን እናመልካለን አይደል? ኢየሱስ ጥያቄ እሱ አይደለም። በእናትህ ብቻ ጥያቄ ወይ ጥያቄ ልመጣልህ እኮ ነው። አንተ ይሄን ጥያቄ ከመጠየቅ ይኸውልህ፣ አንተ ጥያቄ ለመጠየቅ ተፈለግ
ክርስቲያኖች ወይኔ ስማኛ አዳምጠኝ። ክርስቲያኖች ትክክል ናቸው፣ ሙስሊሞች ትክክል ናቸው ምለህ ለማምጣት ተፈለክ ከኛ ክርስቲያኖች የአድዋን ድል ስናል ኢየሱስ ክርስቶስ እንደው አድዋ ተላይ ጣሊያኖች በዘመናዊ መሳሪያ ሲያርከፈክፉብን እኛ በተራ መሳሪያ ስናሸንፋቸው ምንድነው ያሉት ጣሊያኖች ነጭ ነው ነጭ ፈረስ እየጋለበ ሌላ ሰው ነው የሚወጋን ያሉት አይደል? እምነታችን ይሄ ነው የሚያስመሰክረው። አድዋን ጊዮርጊስን ይዘን ጊዮርጊስ አባቱ ክርስቲያን ነበር፣ እናቱ ሙስሊም ነበረች፣ አባቱም እናቱ ሙስሊም ነበሩ። ግን ክርስቲያን ቤት ሄዶ በልቶ ሲመጣ እበት አልከኝ ብሎታል። አንድ አይደለም ኧረ በእናትህ አሁን ታሪክ አይደለም ጥያቄ፣ ታሪክ አይደለም ታሪክ አይደለም እኮ ነገሩ አይመለከትህም። ጥያቄ ኢየሱስ ሳይሆን ኢየሱስ አምላክ ከሆነ እንዴት ብሎ አምላክ ይኖረዋል? ነገ በቃ እናውራ ብራዘር። ጥያቄ ማወቅ ፈለኩት ይሄን ኢየሱስ አምላክ ነው? እሺ አንዴ ብቻ ኢየሱስ አምላክ ነው? አምላክ ነው ኢየሱስ ክርስቶስ። አሎ ኢየሱስ አምላክ ነው? እሺ አምላክ ከሆነ ዮሐንስ ወንጌል ላይ ኢየሱስ ምን አለ? ኢየሱስ ገና ወደ አምላኬና ወደ አምላካችሁ ገና አትንኪኝ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ አለ። ኢየሱስ አምላክ አለ? ይኸውልሽ አምላክማ እንደሌለው እኮ ተናገረ። አሁን ልጁም እያስረዳች ነበር፣ እኛም እያስረዳች ነበረ። ይኸውልሽ ኢየሱስ ማለት ራሱ አንድ አምላክ የሆነ አምላክ ነው። ራሱ አምላክ ነው። እሱ አምላክ የለውም፣ ራሱ አምላክ ነው። እዚህ ጋር ለምን አምላክ ያለ? አምላክ ያለው ማን ነው? ኢየሱስ እዚህ ጋር አምላክ ያለ ማንን ልቀበል? አንተ ልቀበል? ኢየሱስ ልቀበል? ያው እዚህ ጋር ኢየሱስ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ አይ አባታችሁ ወደ አምላኬና አምላካችሁ አረጋለሁ ብሎ ነግራቸዋለሁ አላት እኮ ነው የሚለው። ንገሪያቸው አላት ነው የሚለው። ኢየሱስም ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብሏል ብለሽ ንገሪያቸዋል። አምላኬ አለ። ኢየሱስ አምላኬ ያለው ማንን ነው እኮ? ራሱ ነው አምላክ፣ ራሱ ነው በቃ። ወደ አምላኬ አድርጋለሁ። ከሱ ውጭ አምላክ ምናምን የለም በቃ። ራሱ አንድ አምላክ ነው። የኔ አምላክ አለ ኢየሱስ። እኔ አምላክ አለኝ አለ ኢየሱስ። እዚህ ጋር እኔ ወደ አምላክ ሄደው ኢየሱስ አምላክ ሆነ። እሺ ኢየሱስ ወደ ማን ነው የሚሄደው? አድርጋለሁ አለ። ወደ ማን ነው የሚያደርገው? ያው ልጅ ጥያቄ ማለት ነው። አሁን ብዙ ጊዜ እቺ ብቻ መልስ። ኢየሱስ ወደ ማን ነው የሚያደርገው? እዚህ ጋር ወደ አምላክ ያለ ወደ ማን ነው የሚያደርገው? አሎ ወደ ማን ነው? እቺን ብቻ ወደ ማን ነው የሚያደርገው እኮ? ያው ልጅ እናዳምጠኝ። እሺ ያው ከሱ በላይ አምላክ የለም። በቃ አንድ አምላክ እሱ ብቻ ነው። ይሄ ስልጣን እሱ ነው። እንደዛ የሚሳው አሁን እንደመሰለ ይሄ ሰበካ ሁሉን ነገር የማድረግ ስልጣንም እሱ ነው። አገኘሁት ደግሞ ኢየሱስ እኔ አምላክ አለኝ አለ። ምን ላድርግ? ግራ ገባኝ፣ ተወዛገብኩኝ እኮ። እናንተ ኢየሱስ አምላክ ነው አላችሁ፣ መጽሐፍ ቅዱስ ከፍተ ደግሞ ኢየሱስ አምላክ ያለ አምላክ አለ ኢየሱስ ነብዩ መሐመድ ምንድን ነው ያሉት? እሺ መጀመሪያ ዞሮ ይሄ አንዴ ብራዘር ሰሚ መናደድ የለብህ፣ አትናደድ በለው። እሺ ችግር የለውም። አይ ይኸውልሽ ባይዞ ግን ከባድ ነው ያለው ነገር። እኔ ነገ በዚህ ሰዓት እገባለሁ ከሆሎ ከተኛ ሆኝ ጠዋት ላይ አውርቼ ምናምን ብዙ ምናምን ስለምጠይቅ ምናምን ነገ መልሻለሁ። መልሰው ይችላል አይደለም። ግን የሚገርመኝ እኮ ኢየሱስ አንድ አምላክ የሆነ ራሱ ብቻ ነው። እዚህ ጋር ደግሞ ኢየሱስ አምላክ ያለ ሲቀጥል ይሄ ይታያል። አብርሃሙ ስላሴዎች እሺ ምንድን ናቸው እነዚህ? በአንድነትም በሶስትነትም አይደለም። እነዚህ አጋዕዝተ ዓለም ስላሴ ናቸው። የዓለም አምላኮች ናቸው። የዓለም ገዢዎች ስላሴዎች ናቸው። የዓለም እሱማ ነው እኮ። ስለዚህ አሁን ዓለም ላይ ስትገኝ ስላሴዎች ግን እኮ ሶስት ናቸው። ግን በአንድነትም በሶስትነትም ሶስት ናቸው። አንድ የሆኑት በመንፈስ ነው ተብሎ የሚታመነው ሶስት ናቸው። በአካል ታዲያ በአካል ሶስት ናቸው። ለምን በአካል ሶስት አምላክ ታመልካለህ? እኔ አሁን ሶስት አምላክ ላመልክ የመጣኝ ሶስት አምላክ ላመልክ መጥቼ እንደዛ አይደለም።
ሰላም ምንድን ነው? የነሱን መጽሐፍ ቅዱስ አላነበቡም ማለት የነሱን ቁርአን አላነበቡም ማለት ነው። አንተ ቁርአን አልቀራህም ምን አልቀራህም በቃ አሁን የአማርኛ ቀጥታ ስለገባሽ ነው የተንደረደርሽ። ወደ ስድብ አትሄዳ። ሙስሊም አንተ እኮ ክርስትና ላይ ነበርክ አይደል ያለው? እኔ ደግሞ ነገርኩህ እኮ እስልምናን ተምሬያለሁ፣ አይቼዋለሁ፣ ቁርአን ቀርቻለሁ፣ ጦም ያለው ቁርአን ቀርታል። የምወድላቸው ምንድነው እናንተ ጋር ምንድነው የምወድላቸው? ምን ሰራ ብሎ ምን ብንበላ ብሎ አይጠይቅም። ምን ሰራ ብሎ ነው የሚለው ነገር ነው። ሌላ ማልቀልህ ነገር ነው። ሁሉ ነገር ስለማቆም ቁርአን ቀርተሃል? እኔ አዎ ያሳደገኝ ሙስሊም ነው። ይኸው ልንገርህ፣ ምን ብሎ ነው የሚጀምረው ቁርአን? ቁርአን ሲጀምር የመጀመሪያው ምዕራፍ ምን ብሎ ነው የሚጀምረው? እንደ መጀመሪያው ምዕራፍ አላህ የሚለው እኔ ረስቼው ሊሆን ይችላል። የዛሬ ስንት ዓመት 23 ዓመት ምናምን ሊሆን ይችላል። ማለት ከቁርአን ምን ታስታውሳለህ? ከቀራው ቁርአን ምን ታስታውሳለህ? ማቀው ቁርአን ሲሰገድ ምለት እንግዲህ እዛ ጋር ስንሰግድ ሰዓት ምንድነው መሰለህ አላሁመ ሰሊ የሚባለው ነገር አውቃለሁ ትንሽ በቃ ረስቼዋለሁ ማለት ትችላለህ። አላሁመ ሰሊ ቁርአን ነው እንዴ? ነው ቁርአን ነው እኮ አይደለም ያልኩህ። እዛ ጋር ስንሰግድ የሆነ ነገር የሚብላል ነገር አለ አይደል? ትሰግድ ነበር? እንሰግድ ነበር ነገርኩህ እኮ መስጊድ ገብተን እኮ መስጊድ አሰግድ ነበር። አዎ ሙስሊም ከክርስትና ወጥተህ ነበር? አልወጣሁም። ለጓደኛዬስ አልወጣህም። ለጓደኛ ግን ትሰግዳለህ ማለት ነው። እሺ ጓደኛሽ እኔ ስጾም እሱ ይጾም ነበር። እሺ ቆይ ስትሰግድ ማለት ነው። ስትሰግድ መጀመሪያ ስንት ወጣ? ልጁ ወጥቷል። መሰረትን አስከፈ። መሰረት እንዴት ነህ? አይቶኝ ወጣ። ያ ጀማ እስካሁን የቆዩት ማለት ነው። ወላሂ እስካሁን የቆዩት መውጫው ጠፍቷቸው ነው። ያስቃል፣ በጣም ወላሂ ያስቃል። ሪከርድ ካለ ልቀቁት። እሺ ሪከርዱ ያ ጀማ ለምን በጣም ብዙ ነገር ነው ያወራው እስልምና ድሮ ጀምሮ እንዳለና እኔ ያሳቀኝ ያቺ ልጅ መሀል ላይ ገባችና እኔ መልሳለሁ እንዳዋቂ በጣም አላሳቀቻችሁ ያቺ ልጅ ዋላ ወጣቷ ልጅ ገባታችን እኔ መልሳለሁ እኔ ጋር ይቀጥል ምናምን አለ። ደግሞ በቃ አዋቂ ልጅ ነው ብዬ ገርሞኝ ነበር። ከዛ በኋላ ኢየሱስ አምላክ አለ እንዴ ስለው እሱ እኮ ብሉይ ኪዳን ላይ ነው አለኝ። እንደዛ እንትን ናቸውና በጣም ያስቃል፣ በእውነቱ ያስቃል። ምእመኑ ተመክረህ እዚህ ጋር እንግዲህ ሙስሊም ወንድሞች እዩ። አብዛኛው ሰው መጽሐፍ ቅዱስ ምን ይሁን ይቆም ይጋደም እውቀቱ የለውም። ይቆም ይጋደም መጽሐፍ ቅዱስ አያውቁም። አንድ ካለል ጨምርና ይበቃኛል። አራትም ስለበላ ደክሞኛል። ለምን እንደሆነ ፍኖተ ሰማይ መጥቷል። ፍኖተ ሰማይ ሚዲያ መጥቷል። እስቲ ከገቡ ዮሐንስም አለ ዳኒ ተባንዲ ቆይ ዳኒ የሚል ፕሮፋይል ያደረገ ሰው እየመጥቷል። ቆይ ይሄን ላገውና ዳኒ እንደመቆጣ ቅዱሳን የሉም። ሁሉም አላዋቂ ነው እንጂ ፕሮፋይል ያደረገ ፓስተር ምናምን አጣው የለም። አሁን ደግሞ አላዋቂ ሰው ካስገባን ድርቀት ነው የሚሆነው። እሺ ያ ጀማዓተል ኸይር የነበረን ቆይታ ይሄን ይመስላል። አይ ቲንክ አሁን በቃ ይበቃናል። ለዝጋ አላህ ካለ ነገ እንገናኛለን። ስትወጡ ፖስት ያደረኩትን ቪዲዮ እያሰራጫችሁ ተመለሱ። በዱዓ እንረሳሳ ኢንሻአላህ። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ልጨርሰው ወበረካቱ። በሉ በቃ ዘግቼዋለሁ።
كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها
كأنهم يوم يرونها لم يلبثوا إلا عشية أو ضحاها عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى وأما من جاءك يسعى وهو يخشى فأنت عنه تلهى كلا إنها تذكرة فمن شاء ذكره في صحف مكرمة مرفوعة مطهرة بأيدي سفرة كرام بررة قتل الإنسان ما أكفره من أي شيء خلقه من نطفة خلقه فقدره ثم السبيل يسره ثم أماته فأقبره ثم إذا شاء أنشره كلا لما يقض ما أمره فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا فأنبتنا فيها حبا وعنبا وقضبا وزيتونا ونخلا وحدائق غلبا وفاكهة وأبا متاعا لكم ولأنعامكم فإذا جاءت الصاخة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه وجوه